ዛፉና ጎረምሳው አጭር ጣፋጭ ልቦለድ። ደራሲ አዳም ረታ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። አብራችሁን ቆዩ። ሰዎች ስሩታለው ከሲሚንቶ ተጠፍጥፎ ከተሰራ ወንበር ላይ ከተቀመጡ የሚቦን ቅርፊቱ ላያቸው ላይ ይረጭና የለበሱትን ያበላሻል። ወፎች አጠገቡ ሲበሩ በሾሆቹ ላባቸው ይወጠጥና ጎጆ ማድሪያ ሳሮቻቸውን ከኩምቢያቸው ያስጥላቸዋል። ዘመኑ ወቅቱ ደርሶ ለመለምኩ ሲል እንኳን ትናንሽ ቅጠሎች ያወጣና ጥቂት ደቃቅ የስሙላ አበቦች አፈንድቶ በችኮላ ወደ እርጅና መልኩ ይመለሳል። ጭብርር ያሉ የተራቆቱ የቅርንጫፍ ከንፈሮቹ ወደ ተለያየ አቅጣጫ ይዘረጋና ጭቅቅ የሰነጣጠቃቸው የሚመስሉ ቅርፊቶቹ በንፋስ ያካል። ዋናው ግንድ አይኖቹ ዙሪያ ተፈነካክቶ የማያብለጨልጭ አጣብቂኝ ቤዥ የሙጫ ልጅጋግ ይተፋል። ቀን ፀሐይ ስለምታጋለጠው ያረግፋቸው እሾሃማ ቅርንጫፎቹን ዘላ ማምለጥ ትችላለች። ለስላሳ እግሮቿ እንዳይጎዱባት የምትፈልግ ማንኛውም ልጃገረድ ሲመሽ ጥላና ነፍስ መለየት ሲያዳግታት በዚህ ሁሉ ዝባዝንኬ እየተጠለፉ የሚወድቁ ወይ አካሄዳቸው ስልቱ ተናክቶ የሚወዛበሩ አያሌ ሰዎች ናቸው። የባርኩ አትክልተኞች ቢጠርጉትም ይህን ጣታ በፍጹም ከዚያ ቦታ ማላቀቅ አልቻሉም። አንዳንድም የቁራ ቅርፊቶች ካንጠለጠሉት የሸተተ ስጋና አጥንት ጋር ያርፍበታል። ወደ ላንጋኖ ወደ ሻላ ሐይቅ ለመብረር እለፍት ማድረግ የፈለጉ አገር አቋራጭ ወፎች ስለሚፈሩ ነው መሰል በደከመ ክንፎቻቸው የአዲስ አበባን አየር ቸብ እያደረጉም ቢሆን ጉዟቸውን አያቆሙም። የባርኩ አስተዳዳሪ ስለዚህ የዛፍ ጉዳይ ጠዋትም ከሰዓትም ማታም ቢለፈልፉ እንኳን የሚያዳምጣቸው ቀርቶ የሚሰማቸው አላገኙም። አለቃቸው ዘንድ በየጊዜው እየቀረቡ ጌቴ ይህ ያረጀ ዛፍ ቶሎ ተነቅሎ ሌላ ችግኝ ካረባበት ባርኩን ያበላሸዋል እያሉ አቤቱታቸውን ለማሽሟጠጥና የመተቻ ሞራላቸውን ለማቁሰል ሳይሆን አይቀርም እኚህ የዋህ ሰውዬ ላይ ነጋ ጠባ የሙኝ ዘፈን ሁሌ አበባ እያሉ ያላግጡባቸዋል። እንደውም አንድ ቀን አለቃቸው በውዱ የባርከር ብዕራቸው የመስታወት ጠረጴዛቸውን መታ እያደረጉ እንዲህ አሏቸው። ባህል ነው እንዴ? ይህ ዛፍ ከተማዋ ስትመሰረት የነበረ ነው። በሳክት ብለው የከተማዋ ታሪክ ነው። እንደገና ፍርፍር እያሉ የአባቶቻችን የታሪክ ቅርስ ነው። ልክ ነህ። ስራ ግን ስለሚበዛብኝ ስለዚህ ጉዳይ ዳግመኛ እየመጣ አትጨቅጭቀኝ። ከቴም አይነት በሳቅ እንደገና እየፈረሱ ይህ አሳሳቃቸው እንደግላቸው የባህሪ ማህተም ተቋጥሮ ሳቂው ከንቲባ ይሏቸዋል ጋዜጣውና ጋዜጠኛው ሁላ። አንድ ጎረምሳ በስንት ለመመጥ ጓደኛውን ያደረጋትን ልጃገረድ ለመጀመሪያ ጊዜ ሽርሽር ለመውሰድ ብሎ የእንቡጥ አበቦች ትዕይንት ሊጋብዛት በአረንጓዴ ሳር አስማት ሊሰብካት ወደ ባርኩ ይወስዳታል። ሲጀመር ፊት ለፊት ተደፋፍረው አይተያዩም ነበር። ሲጀመር እንዲህ አይደል። ቀስ በቀስ ግን በባርኩ ሲመላለሱ ሎጋ ለሎጋ ሲያወጋ ነጋ ተብሎ የለ በአየር ውስጥ እየተንቀጠቀጡ የሚበሩ ቢራቢሮችን በአበባ ዱቄት ራሳቸውን የሚቀባቡ ንቦችን ሲያዩ ደስታ እየተበተባቸው ሄዶ እጅ ለእጅ ተያይዙ። ኮረዷ በስታ እየነካሰች የመንፈስ ሚዛኗን እየሳተች በፍትወት መረወራጨት ስትጀምር እንደምንም አርጎ ሊስማት ሎጋ ለሎጋ ሲሳሳም ነጋ እንዲባል እዚህ ዛፍ ስር ወዳለው መቀመጫ ወሰዳት። ሲሚንቶ ከተደለደለው ከዋናው የባርኩ ጎዳና ወጥተው በሳሩ ሲራመዱ እሾሆቹን አቅጥቶ የሚጠብቅ አንድ መሬት የወደቀ ቅርንጫፍ ለስላሳ ወፍራም ባቷን ቧጠጣት። ጠብደል ያለውን በኮረዳነቱ የሚነደውን ቆስላና ደንግጣ ጮኸች። ሰዎች ዞር እያሉ አዩአት። ነገሩ አሳፍሯት ወደ ልጁ ትከሻ ልጥፋለች። እሱም ዛፉ ስር ካለው የሲሚንቶ ወንበር ላይ ያባበላ አስቀምጣትና ንጹህ ማህረብ ከኪሱ አውጥቶ የተቧጠጠችበትን ቦታ ሊጠርግላት ሲያጎነብስ አይኖቿ በእንባ ጠል ሞልታ ትህትናው አንጀቷን እየበላው
ለሁል ጊዜም ያቆራረጣቸው ትልቅ ነገር ተፈጠረ። እንግዲህ ልጅቷ ቆንጆ ናት። ደግሞ እግሯ ብቻ ሳይሆን የማያምር ቦታ የላትም። ለምሳሌ ጸጉሯ ከፊት ለፊት አይኗ ድረስ ይደፋና ወደ ኋላ ደግሞ ቂጧ ውስጥ እንደሚሰወር ጥቁር ፏፏቴ ይወርዳል። ለጸጉሩ ጉድ የማይሰጠው አያሌ ቢሆንም ከዛሬ ነገ ትወደኛለች እየወደድኳት እያለ እግሮቿ ስር ተንበርክኮ ንጹህ ነጭ ሰማያዊ መስመሮች ያሉበት መሀረብ አውጣና ከትህትና በታች ስቶኪንጓን ገልቦ የተፋቀችበትን ቦታ እየጠረገላት እያለ ከዛፉ ላይ ከተቀመጡት ወፎች ከአንዷ እግሮች መሃል የኩስ እንክብል ነጭ ጥቁር ጥቁር ነጭ ቡላ ጥቁር ጥቁር ነጭ እየተገለባበጠች ወርዳ የቆንጆዋ ልጅ መሃል አናት ላይ ወደቀች። ልጅቷን በድንጋጤ ከተቀመጠችበት ተስፈንጥራ ተነስታ እሪ አለች። በደመ ነፍስም የወነጨፈችው እግሯ ልጁን ደረቱ ላይ ሳልነደቀው ድንገተኛም በመደለዙ ሚዛኑን ስቶ በጀርባው ወደቀ። ሁኔታውን ያዩ ሰዎች በመገረም ሳቁ። እሷ ግን ስቶኪንጓን ወደ ላይ እየሰበሰበች የተበላሸ ጸጉሯን ለመሸፈን እየታጠረች ልጁን አወደቀችበት። ትታው ከፓርኩ እየሮጠች ወጣች። ከዚህ አደናጋሪ ገጠመኝ በኋላ ልጁ ስልክ ቤቷ እየደወለ ቢጠራት ቢያስጠራት ደግሞ ልታየው ፈቃደኛ አልነበረችው። ነገ ተነገ ወዲያ ከዚያ ወዲያ ምናምን እያለ ደግሞ ሐሳቡን ምኞቱን ሊነግራት ቢያባብላት ቢላት ቢሰራት ፈራችው። ደበራት መሰልና እምቢ አለችው። ተለያዩ። በነፍስና በስጋው የተመኛት ልጅ የበረገገችበት ነገር እንዳናላው ያዞረው ጀመር። አንድ ዕለት ለመጀመሪያና ለመጨረሻ ጊዜ ሁለቱ አብሮ በሄዱበት መንገድ ትዝታውን ለመቀስቀስና ሆን ብሎ በእጦቱ ለመሰቃየት በፓርክ ውስጥ ሲያልፍ እዚህ ውስጥ የደረሰበትን ነገር ከመጀመሪያ እስከ መጨረሻ በሐሳቡ ሲኖረው የዚያን ዕለት ዛፉ ደግሞ የማስቀየም ውድድር የያዘ ይመስል ነበር። ትውከት አለ አይደል? ቅርፊቱ ቆዳው ላይ የተመጠመዘዘው የሚወርዱ ደቃቃ የሙጫ ጅራቶች የሰካራም ትውከት ይመስላሉ። ጭፍርር ብለው በወጡት ቅርንጫፎቹ ጣቶቿና ከርኖቹ በቡጥጫ ብቻ ከአየሩ ደም ለማውጣት የሚችል ይመስላል። ሰይጣን ከተለመደ መልአክ ይሆናል የሚባል ተረት ሰው ሲል ሰምተውና መስሏቸው እንደሆነ እንጃ ኩምቢያቸው ረጃጅም ጥፍሩ የመሰለ ላባ የተከናነቡ ወፎች ቤታቸውን ሰርተውበታል። ለልጁ ፓርክ ውስጥ ካሉ የሚያምሩ አትክልቶች ዛፉ የተለየ መስሎ ታየው። ይህ አሮጌ ዛፍ ቅርንጫፎቹን ጥሎ አብሯት ተኝቶ ዳብሶት የማያውቀውን የሴት ጓደኛውን የባድንግል ጊዜ ስድ ወፎች እንዲቀመጡበት ካብዞ የሚያምር ነገር መሃል አናቷ ላይ አንጠባጠበባት። ታዲያ ይህ ሰበብ ሆነው ተለያዩ። መቼም አንድ ቀን ይህን ጉዳት መቀበሉ አይቀርም። የዚያኑ ቀን ማታ ይሆን ወይም ትንሽ ከርሞ የሚያውቅል ልጁ ቤቱ ሰክሮ ይገባና አባቱ ቆልፎት ጋራጅ ውስጥ የሚያስቀምጠውን የኤሌክትሪክ መዛዝ ይዞ ወጣ። ዛፉን መቁረጥ ቀርቶ ከነፍራቃ ቅጠሎቹ አንዲት ብትቀነጠስ እንደሚያሰፍረው ዋዛ ፓርኩ መግቢያ ውስጥ ብዙ ነገር በማስታወቂያ መልክ ተዘርዝሯል። ለምሳሌ አትክልቶችን እንከባከባቸው፣ ያዝናኑናል። አትክልት መቁረጥ በሕግ ያስቀጣል። የፓርኮች መኖር ለነፍስ ደስታን ይሰጣታል። በመጀመሪያማ በፓርኩ መግቢያ አለ ቅድስት ላይ በትልቅ የእንጨት ሰሌዳ ይህን ዛፍ አትጠጉት ብሎ ጽፎ ሊለጥፍ ነበር። ግን ጠዋት ላይ ዘበኞች አይነሱትና ምናልባት በጋዜጣ ላይ እሱን አነጣጥረው ባይሆን አለ አይደል ባልክራባሾች በሚል አርዕስት ስር ስነ ስርዓት ማጉደል ጸባያቸው የሆነ በሚል አርዕስት ስር ይረግሙት ይሆናል። እርግማኑ መጣ አልመጣ የትም ባይደርስ ብቻ እንደው የሱ ተልካሻ ተቃውሞ ለመስቀል ግንድ ላይ ምስማር የሚመታበት መዶሻ ሲጮ ሰምተው ዘበኞች መጥተው ቢይዙትስ? ይዘውት እስር ቤት ወስዶ ቢጠይቁትስ? ዛፉን ከማፈቅራት ልጅ አጣለኝ ከወደፊት ሚስቴ አፋታኝ ቢላቸው ያምናሉ? ለጠንካራ ተከራካሪ ደግሞ ሰበብ ኩልሽ ነገር ነው። እንደውም እሱ አለኝ በሚለው ሰበብ ባለስልጣኖች የተገላቢጦች ሲወጫወቱበት ይችላሉ አለ አይደል? እንዲህ አይነት ሆን ብለው የሚረበሹ ያሉ እንኳን ሰው ፓርኩን በሰላም አይቀመጥ ብለው የኤሌክትሪክ መጋዙን ይዞ በጨለማ ወሊያ የዛን ዕለት ማታ ዘበኞች አልነበሩም።
ጸጥታ ጠባቂዎችም አልነበሩም። ምናልባት ሞተር ሲጮህ ሰምተው የተበላሸች መኪና እየፈተሸች መስሏቸው ብቅ ብለን እኔ ሳይሉ ቀርተው ይሆናል። ዛፉ ሲወድቅ እንኳን በጣም ጮሆ ነበር። ሲወድቅም የሚያማምሩ አበቦች፣ ቅጠሎች፣ በአይን ማየት የሚያዳግቱ ትናንሽ ነፍሳቶች እንኳን ሰላም አልነበራቸውም። አጠገቡ የነበሩትም አንዳንድ ዛፎች ግንዳቸው ሳይላላጥ ከግንዶቻቸው ተበጥሰው ሳይወድቁ አካላቸው ሳይጨፈለቅ አይቀርም። ጠዋት ላይ ባርኮን ለመጥረግ ሰራተኞች ሲገቡ ዛፉ መውደቁን ብቻ ሳይሆን ጉድ መፈጠሚያው ወድቋል። ከመጋዙ ትንሽ ራቅ ብሎ በደም የተጠከረ የጎረምሳ ሰውነት የዛፉ ቅርንጫፎች ተጭነውት ተጋድሟል። አትክልተኛውም እየፈራ በዶማው የእንጨት እጀታ ልጁን ቢነካካው ደርቋል። የመጋዙ ሞተር ግን አልጠፋም። ኋላ ዘግይቶ ነው የባርኮቹ አስተዳደር ኤሌክትሪክሻን መጥቶ ከዝታው ያቆሙ። መቼም በዚያች ከተማ እባብ አበባ ስር ይደበቃል። የሚያስገርመው ነገር ከጀርባ ነው ያለው። እንደሚባለው ከተማዋ ትልልቅ ባርኮች ስላላት ውብ ነች ብለው ይሰይሟት እንጂ ሰው ማገዶ ይቸገራል ይሉታል። ታዲያ ግን የባርኩ አስተዳደር ያን ዛፍ ቆርጦ ኩቢክ ሜትር ሰርቶ ለመሸጥ የሰው ኃይልም የለው። ደግሞ ለብዙ ዘመን ተንከባክበው ያሳደጉትን የባርክ አድባር ሰርላፊ እብድ ሌሊት ገብቶ ሲቆርጠው ያሳዝናል። የተቆረጠው ዛፍ ኩቢክ ሜትር ይሰራ ብለው ከመወሰናቸው በፊት ዋናው አለቃ ሙዚየም ብትሰሩለት እያሉ ነበር አሉ። ብቻ የማገዶ ችግር ይብሳል፣ ከፕሮቲን ይልቅ እሳት ሳይሞቅ አይቀርም እንዲሉ። ስለዚህ ይመስላል መልእክት ተነፍኮ ሰው ተጠራርቶ ቆራርጦ ይውሰድ የተባለው። ተቆራረጠ። ቆመ ከተኛ ይልቅ ተጋድሞ የሚፈራገጥ ይጎዳል መሰል። የእንጨቱ ፍንጣሪ አይኑን ያልመታው የለም። ብልጠትም እንደ ውሸት ስለረከሰ ሳይሆን አይቀርም ዛፉ ላይ በሙጥኝ ሰፍረው የነበሩ አንዳንድ አሞሮች እሌላ ዛፍ ላይ ቆመው ወደ ወደቀው አግድም የጎሪጥ እያዩ ከቅርንጫፍ ወደ ቅርንጫፍ እየዘለሉ ሲዘዋወሩ አናውቅህም እንጂ ብናውቀህ ኖሮማ በክንፋችን ጥፊ በኩምቢያችን ዶማ ከበለመገዞች አንዱን ሳናደማ አይቀር ነበርማ የሚሉ ይመስላሉ። ብልጥነትም እንደ ውሸት ወገን ስለሌላት ብቻ ማገዶም ስለሚቻግር ከእንቁላሉ ፕሮቲን የእንጨቱ ሙቀት ስለሚረክስ ተነቅቶባቸው ይሰማቸው አልነበረም ይላሉ። እንቁላል እግር ያወጣል ቢባልም ቀኑ ካልደረሰ አይሰራለትም እንጂ ዛፉ ተቆረጠ። ዛፉ የወደቀ ሌሊት አያሌ ጫጩት አዕዋፋት ለአቅመ በረራ ሳይደርሱ ቀሩ። ታዲያ የባርኩ ተጠቃሚ የዶሮ እንጂ የወፍ እንቁላል አይበላ። ከፕሮቲን ይልቅ እሳት ይሞቃል ስለሚባል ተጨፍልቀው ቢያልቁ ማንግዳሉ። ብዙም ሳይቆይ ዛፉን ቆራርጠውና ሸራርፈው አፈር ሸፍነው መሬቱን አስተካክለው ሳር ዘሩበት። የማንም አጭር አፍንጫ ዛሬን ብቻ ያሸታል የሌለ ተረት። ሌሎች ሰዎች ነዋሪዎችም ፍቅረኞችም እንዲህ ይመስላሉ። አትክልተኞችም ይህን የዛፉን ነገር አሳምረው ረሱት። ብቻ አሮጌ ነገር ቅስም ባይኖረውም ብቻ አንደኛ ዛሬ ባልታዩም ምናልባት ክረምት ሲገባ ይህ ያረጀ ዛፍ ሲበተትናቸው የኖሩ የዚህ ዛፎች አበባና ሳሮች መሃል ይበቅሉና ያልሆነ የማያምር ችግር ይፈጥራሉ። የተፈጨ የከብት ደም ለማዳበሪያ ይሆናል ስለተባለ ሳይሆን አይቀርም የፈሰሰው የጎረምሳው ደም ቶሎ እንዲያንሰራራ ሳይቀስቅሳቸው አይቀርም። የሚገርም ነው። የበቀል አስተዳደግ ፈጣን ነው ይላሉ ፍሎሪስቶች። ሁለተኛ መቼም ዛፍ አለ ስሩ አይኖር። ያ ታዲያ አንዳች የሚያክል ዛፍ ያለ ስር ያውም ያለ ረጅም ስር እንዲያ ይስፋፋ። እሱን የሚያህል ነገር ከመሬት ውስጥ በስራ ስር መልክ ያስቀምጣል። ማስቀመጡ አይቀር። መሬት መስታወት ናት። የነጻ ትግል ኤክስፖርተሮች እንደሚሉትና ከተወረወረ አንድና ሁለት ጥብቅ ቡጥ ያድክሞ ጥሎ በእግር በእጅ ማሳሰሩ መተብተቡ ይበልጣል ይላሉ። ታዲያ ዛፉን ከላይ ቆርጦ በጉራው በትዕቢቱ ሰው ሲቆነጥጥ ሲጭርና ሲያናቅፍ ማን ያውቃል ከስር ለስር የሸበቱ የተዘነጉ የተናቁ ስሮች ጥፍራቸውን አርዝመው የአዳዲስ ዛፎች እግር ቅርፊት ይፍቁ እላያቸውም ላይ ተጠምጥሞ ያፍኗቸው ይሆናል። ከዛፉ መቆረጥ አደጋ ወዲህ ማታ እንዲጠበቁ የተቀጠሩት ዋርዲያ ምን ሳር ላይ እንዳስተኛቸው ሳንጠይቅ የሚሉትን ካዳመጠን እንዲህ ይላሉ።
አንድ ቀን ዶሮዬን መሬት ላይ አድርጌ ሳዳምጥ እንደው እንደ ሳቅ አይነት ነገር ከስሬ መሬቱ በጥ ይላል። የበጥን ትርጉም መጠየቅ አያስፈልግም። ምን እንደሚለው ከገባን ሁሌ በጥ ይላላሉ። መሬቱን በሙሉ ቆፍሮ ስሮች እንዳይነቃቅሉ መቼም ወኔ የላቸው። ሽማግሌው ጋደም ብለው እያዳመጡ ልባቸው ቦጭ ከበጥ ጋር ለሷ ሲል ጓደኛዋ እንደሞተ ያላወቀችው ወይም ያልተረዳቸው ኮረዳ ያልተረዳቸው ሐሳቦች ወደ ጭንቅላቷ እንዳይገቡ ጸጉሯ ስለሚያግዳቸው ነው ይላሉ ስለ ነገሩ የሰሙት ታዛቢዎች። አንድ ቀን መጣ ዛፉ ተቆረጠበት ፓርክ ላይ በጀርባዋ ተጋድማ እየተዝናናች ማስቲካም ታኘክ ነበራሉ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።